ትንሽ ቤተሰብ ውስጥ ጸብ ሲነሳ መርፌ ለማሰካት ነው ሁሉም የሚሮጠው። ከማሸነፍ ይልቅ ማሽሟጠጥ፣ ማንጓጠጥ፣ በዚህ ጉዳይ ላይ የሚሰሩ አባቶችን ማውገዝ ነው የተያያዘው። ስማቸው፣ ዝናቸው፣ ገንዘባቸው፣ ሀብታቸው ለመንፈሳዊ ህይወታቸው ዋስትና አልሆነም። እግዚአብሔርን ትቶ ሰውን የተንጠለጠለ፣ እግዚአብሔርን ትቶ ሰውን የተደገፈ መጨረሻው አያምራም። ኖርማል ውድድሮች ለገንዘብ ምናምን የሚሆነው ላይ ይሳካልኛል አለ። ነገር ግን ይሄ ትልልቅ ሀገር አቀፍ ዓለም አቀፍ ውድድሮች ላይ ልክ ገብቼ እየመራው ያለው መሀል ላይ ስደርስ እግሬ ቄጤማ ነው የሚሆነው አለ። ወንድም ከወንድሙ ጋር ሲጣላ ጠመንጃ ይዞ ነው የሚወጣው። ወንድም ከአጎቱ ልጅ ጋር ሲጣላ ጠመንጃ ይዞ ነው የሚወጣው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ በባዕድ አምልኮ ሰበብ ጣጣም ልትሉት ትችላላችሁ ሊጫረስ አፋፍ ላይ ስለደረሰው ቤተሰብ ነው የምነግራችሁ ከራሳቸው አንደበት ከሰማሁት ማለት ነው። እና ይሄንን ወደ እናንተ ማደርሰው ለምንድን ነው? በዛ አይነት መስመር ውስጥ እየሄዳችሁ ያላችሁ ሰዎች ይሄ የአመቺሳው ጣጣ፣ የባዕድ አምልኮ ጣጣ፣ የዛር አምልኮ ጣጣ፣ የጨሌው ጣጣ መጨረሻ ላይ እናንተን ብቻ አይደለም የልጅ ልጆቻችሁን ዋጋ እንደሚያስከፍል ልነግራችሁ ነው። ስለዚህ እስካላችሁኝ ከእንደዚህ አይነት ባዕድ አምልኮ ወጥታችሁ ወደ እግዚአብሔር መንገድ ካልተመለሳችሁ ህይወታችሁ ሁልጊዜም ቢሆን መዘረብል ነው። እደግመዋለሁ፣ አስከፊ ነው። ስለዚህ ይሄንን ለግንዛቤ ይሄንን አይን ለመግለጽ ብዬ ያቀረብኩትን ታሪክ ከተካተላችሁ በኋላ ምናልባት የተወሰናችሁትን ብትሆኑ ከዛ መስመር ውስጥ የምትወጡ ከሆነ ለእኔ ውጤት ነው። ቀጥታ ወደ ታሪክ ወስዳችኋለሁ። እንግዲህ ባለ ታሪኬን ያገኘሁት ውጭ ሀገር እያለ ነው። የሚኖረው በአንዲት አውሮፓዊት ሀገር ነው። ስሙን መጥቀስ አያስፈልግም ምናልባት ቅር ሊለው ስለሚችል እና እጅግ በጣም ታዋቂ አትሌት ነው። ነገር ግን እዛች አውሮፓዊት ሀገር ከሄደ ወይም ደግሞ ከገባ በኋላ አትሌትነቱን ትቶ በራሱ የግል ስራ ላይ ነው የተሰማራው። ለምን ተውክ ብየው ነበረ። በቃ ህይወትን በዛ መልኩ መቀጠል አልተሳካለትም። ምክንያቱም ተጽዕኖ አለ። ይህ የአመቺሳ ልጅነቱ፣ ቤተሰብ ውስጥ ያለው ባዕድ አምልኮ፣ ቤተሰብ ውስጥ ያለው ጣጣ ህይወቱን ምስቅልቅሉን ነው ያወጣው እና በዛው መልኩ በታዋቂ አትሌትነቱ መቀጠል አልቻለም። አንድ ሁለተኛ መንፈሱ ተይዞ እንደውም መምህር ግርማ ጋር እንደተያዘን የነገረኝ ውጭ ሄደው በነበሩበት ሰዓት ላይ በግንባር አግኝቷቸዋል። ምናልባት ያንን አትሌት ቢያዩት ወይም ደግሞ ቢያገኙት በደንብ እንደሚያስታውሱት እሱም እርግጠኛ ነው። እኔም እርግጠኛ ነኝ፣ ምክንያቱም ታዋቂ ስለሆነ ብያችኋለሁ። እና የሩጫ መንፈስ የሚባል ነገር እንደተነገረው ነው የነገረኝ። እና እንግዲህ ዙሪያ ያሉት ሰዎች እንዳይቀድማቸው እንዳይበልጣቸው እግሩን አሽመድምደው መጣል ስለፈለጉ የሚልኩት ልከውበታል። ይገባቸዋል። ከዛ በኋላ የሩጫው ዓለም አልተሳካለትም። መጀመሪያ እየደከመው መስሎት ነበር እና እየሮጠ ባለበት ሰዓት ላይ ይሄ ኖርማል ውድድሮች ለገንዘብ ምናምን የሚሆነው ላይ ይሳካልኛል አለ። ነገር ግን ይሄ ትልልቅ ሀገር አቀፍ ዓለም አቀፍ ውድድሮች ላይ ልክ ገብቼ እየመራው ያለው መሀል ላይ ስደርስ እግሬ ቄጤማ ነው የሚሆነው አለ። በኋላ ነው የገባው፣ በተለይ እሳቸውን ካገኘ በኋላ ማለት ነው። እና በኋላ አምኗል እንደተደረገበት። ያመነው ዝም ብሎ በባዶ ጥርጣሬ ሳይሆን መንፈሱ ተይዞ መንፈሱ በተናገረው መሰረት ማለት ነው። እና አንዳንድ ጊዜ መንፈሱ ስንል ምንድነው? ስለ መንፈስ የምታወሩት ምንድነው? እንትን የሚባለው ምናምን ይባላል። ኤኒዌይ ተባለም አልተባለም የሆነውን ነገር እንናገራለን። እና ይሄ ልጅ በዛ የተነሳ በቃ በአትሌትነቱ መቀጠል ስላልቻለ ሁለት ስራ ሰራለሁ አለኝ። አንድ የመንግስት ስራ፣ ፓርት ታይም ደግሞ የራሱን ስራ ማለት ነው። ጥሩ ገንዘብ አገኛለሁ አለ። ገንዘቡ ግን የት እንደሚሄድ አይታወቅም። ይለፋል፣ ገንዘብ ያገኛል። ገንዘቡ በረባ ባረባው ይወጣል። እሱ አይደለም አሁን እሱን የቆጨው ወይም ደግሞ በጣም እየጸጸተው ያለው እሱ አይደለም። ነገር ግን ሀገር ቤት ያሉት ቤተሰቦቹ በምንም አይነት ተአምር ሊስማሙ አልቻሉም። ወንድም ከወንድሙ ጋር ሲጣላ ጠመንጃ ይዞ ነው የሚወጣው። ወንድም ከአጎቱ ልጅ ጋር ሲጣላ ጠመንጃ ይዞ ነው የሚወጣው። እና እዛ ሀገር ውስጥ እያለ ከአንዴም ሁለቴ ደውሎ በደንብ አውርቶ የነበረ። በኋላ ግን ሀገር ቤት መጣ። ነገሮች ከአቅም በላይ ሆኑበት። ሌላም ቤተሰባዊ ጉዳይ ስለነበረበት ሀገር ቤት መጣና በአካል ተገናኝተን አወራን እና እኔ ከአቅም በላይ ሆኖብኛል፣ ወርጋ ፈራሁ እና
ነገሮች ከቁጥጥር በላይ ናቸው። እንዴት አልኩት? አሁን የነገርኳችሁን ታሪክ ነገረኝና በኋላ ግን ምንድን ነው ያለው? ዙሪያ እናት አለ፣ አባት አለ፣ ወንድም አለ፣ እህቶች አሉ፣ አጎት አለ፣ የአጎት ልጆች አሉ። ብዙ ጊዜ ደግሞ ታውቁታላችሁ፣ ስፔሻሊ ገጠር ያላችሁ ሰዎች ታውቁታላችሁ፣ ወይም ደግሞ ከተማ ሆናችሁ ወደ ገጠርም ዘመዶቻችሁ ለመጠየቅ ሄዳችሁ ታውቁታላችሁ። እና የገጠር ኑሮ ምንድነው? በብዛት አንድ ሰፊ ግቢ ውስጥ የሆነ የተለያዩ ጎጆዎች ይኖራሉ። እዛ ውስጥ የአጎት ልጅ፣ የአክስት ልጅ ምናምን አንድ ላይ ሙሉ ቤተሰብ ነው የሚኖረው። ሙሉ ቤተሰብ በቃ የአጎት ልጅ፣ የአክስት ልጅ፣ ወንድምና እህት ምናምን እንደዛ አይነት የተለመደ አኗኗር ነው እንግዲህ በገጠሩ። እና የዚህም ቤተሰብ እንደዛው ነው። ግን የሚገርማቸው አንድ ቀን ምንድነው ተግባብቶ አያውቅም። እሱም ብቻም አይደለም። አንድ ወንድሜ አለኝ አዲስ አበባ ውስጥ መጥቶ ጎበዝ ተማሪ ነው። በፊልዱ ስራ አግኝቷል። የእሱ ጓደኞች የትና የት ናቸው? መኪና የሌለው የለም። ያው እንግዲህ ብዙ ጊዜ ኢንተርምስ ኦፍ መኒ ስለሆነ ብዙ ነገሮችን የምንተረጉመው ከዛ አንጻር ካየ ነው፣ ከዓለማዊ ነት አንጻር ከተመለከት ነው። ሌሎቹ ያገኙትን ስኬት ይሄኛ ወንድምዩ አላገኘም፣ ካለው ፖዚሽን አንጻር ማለት ነው። የእሱ ጓደኞች ከሱ በታች ሆነም ቤት ያልሰራ የለም አለ፣ መኪና ያልያዘ የለም አለ። እሱ ግን ምንም ነገር የለውም። ምን ይመስልሃል ነው ያልኩት። አሁን ብዙዎች የማይረዱት እንግዲህ እንደዚህ ነው። ምን ይመስልሃል ስለው ቤታችን ውስጥ እኔ ገብቶኛል አለ፣ ሌሎቹ ግን በከፊል ቢገባቸውም ከዛ ውስጥ መውጣት አልፈለጉም፣ ሁለት ዛፍ ላይ መቆም ይፈልጋሉ አለኝ። ይሄ ሀሜት አይደለም አለ። እኔ ቤተሰቦቼን ግልጽ ነው፣ ስለ ቤተሰቦቼ እነግርሃለሁ። ለስሙ የስም ክርስቲያን ሆነ ወደ ቤተ ክርስቲያን ይሄዳሉ አለ። ከቤተክርስቲያን እንደተመለሱ ግን መልሰው ደግሞ ጠንቋይ ቤት ናቸው፣ ባለውቃቢ ቤት ናቸው። ትንሽ ቤተሰብ ውስጥ ጸብ ሲነሳ መርፌ ለማሰካት ነው ሁሉም የሚሮጠው። እንዲህ አይነት ወደኋላ የቀረ ማህበረሰብ ይዘን ሰላማዊ እንኖራለን ብሎ ማሰብ ጅልነት ነው፣ የዋህነት ነው። እና ይሄ ቤተሰብ ጥሩ ምሳሌ መሆን ይችላል። እና ሰው ሀገር እንግዲህ ቆይቻለሁ ከወጣሁኝ ነግሬሃለሁ። በሙያዬ መቀጠል አልቻልኩም፣ በአትሌትነቴ መቀጠል አልቻልኩም። የዛ አይነት ነገር እንግዲህ አንዳንድ ጊዜ ምንድን ነው የሚሆነው? ባዕድ አምልኮ፣ የዛር መንፈሱ፣ ሁሉም ነገር ተነባብሮ ሲመጣ መተቱም አብሮ ይኖራል። እንግዲህ መተቱንም ከሰው የሚላከውንም በምቀኝነት ወደ እናንተ የሚላከውንም የጨሌውንም ምኑንም ይዛችሁ ደግሞ በእንደዚህ አይነት ህይወት መቀጠል ልክ እንደዚህ ቤተሰብ ተንከራታች ነው የሚያደርገው። እና እንግዲህ እዛ ውስጥ ያላችሁ ሰዎች ምን ያህል ህይወታችሁ በእንክርት የተሞላ እንደሆነ የምታውቁት ነው የሚሆነው። እና ይሄ ልጅ ሁለት ስራ ይሰራል፣ ብር የለውም። ያለውንም ገንዘብ ተማምጦ እሰራለሁ አለ፣ በደንብ አገኛለሁ አለ፣ አልዋሽም፣ በደንብ አገኛለሁ። ከመንግስት ውጭ በራሴን በምሰራው ስራ ብዙ ብር አገኛለሁ አለ። ነገር ግን ሀገር ቤት ብዙ ዘመዶች ስላሉኝ ለእነሱም ስልክ ደግሞ ላክልን የሚሉት ምክንያት ምንም የረባ ነገር አይደለም። ለምሳሌ አንዱን ወንድሙን እንትን ነግሮኛል። እንዲህ ነገር መግዛት ራሴን መለወጥ እፈልጋለሁ። እሱ ትልቁ ጥረቱ ምንድነው? እኔ ሁልጊዜ በዚህ ጉልበት አልኖርም። ሰው ሀገር ውስጥ ለፍቼ ዛሬ እዛ ጋ ያሉት ገጠር ያሉትን አዲስ አበባም ያሉትን ቤተሰቦቼን የሆነ መስመር ካላያስያዝኩኝ በስተቀር ይቆጨኛል። ስለዚህ እነሱን መስመር ለማስያዝ ነው እድሜን እየፈጀ ያለሁት። ነገር ግን የተረዳኝ የለም ነው። ገንዘብ ልካለሁ። ለምሳሌ ባጃጅ እገዛለሁ ተብሎ ለባጃጅ የተላከው ገንዘብ ዶጋምር ነው የሚሆነው። ሲባል ባረቄ ነው የሚያልቀው፣ ሲባል በመጠጥ ነው የሚያልቀው። ይሄን የሚያደርገው እዛኛው ልጅ ላይ ያረፈው የባዕድ አምልኮ መንፈስ ነው። እንዲያስጠጣው ገንዘብ እንዲበትን የሚያደርገው፣ እንዳይሻሻል ሁሌም አመድ አፋሽ እንዲሆን ያደረገው። ብዙዎች ይህንን አይረዱትም። ልክ የባጃጁ ካለቀ በኋላ ደግሞ እንዲህ ነገር አግኝቻለሁኝና ጨምሬ መኪና ልግዛ እፈልጋለሁ። እሺ የሚለወጡ የመሰለኝ እልካለሁ አለ። አሁንም ምንም ነገር የለም። አንድ ቀን ሰው አይስማማም አለ። አንድም ቀን ማለት ነው። ቤተሰብ ውስጥ የሚያተራምሰው መንፈስ ምን እንደሆነ እኔ በደንብ ገብቶኛል አለ። ሁላችንም የአመቺሳ ልጆች ነን አለ። እንግዲህ የአመቺሳ ልጅ ማለት ገና ስትወለዱ እንዳቀፏችሁ ክርስትና ሳያስነሷችሁ ወስደው ባለውቃቤ ቤት ያስተፉባቸዋል። ከዛ በኋላ የአመቺሳ ልጆች ናቸው። የሴጣን ልጅ ማለት ነው፣ ሌላ ምንም አይደለም። የጋንት ልጅ ማለት ነው፣ ሌላ ምንም አይደለም። ከዛ በኋላ ቤተክርስቲያን መጥተህ ክርስትና ብትነሳ ምን ዋጋ አለው? ንስሐ ሳትታጠብ እዛ ጋ ሴጣንን የሚያመልክ ጠንቋይ፣ ሴጣንን የሚያመልክ ባለውቃቢ ተፍቶብህ ከዛ በኋላ
ቀሪው ህይወት ጤናማ ይሆናል ተብሎ አይታሰብም። እና ይሄን ቤተሰብ በዛ አይነት ሁኔታ ነው እየታመሰ ያለው እና ይሄ እኔ ከምሬ ነው የምላቸው። በተለይ ከውጭ እንደመጣ አንድ ቀን ተገናኝተን እኔው ሰፈር አካባቢ ኦልሞስት ከ2 ሰዓት በላይ አብረን ቆይተናል እና የመጨረሻ ግራ ገብቶታል። እዚህ መስመር ውስጥ ያላችሁ በብዛት ግራ እንደተጋባችሁ አውቃለሁ። ብዙዎቻችሁ ደውላችሁ የምትነግሩኝ ሀብት እንዳላችሁ፣ ገንዘብ እንዳላችሁ፣ ሀገር ቤት ህንፃ እንዳላችሁ፣ ሀገር ቤት የራሳችሁ ቢዝነስ፣ ውጭም የራሳችሁ ቢዝነስ ገስት ሃውስ እንዳላችሁ ምናምን ትነግሩኝና እጅና እግራችሁ ግን በአሁኑ ሰዓት ላይ እንደተሳሰረ፣ ስራው እንዳስጠላችሁ፣ ነገሮች ቁልቁል እየሄዱ እንደሆነ ትነግሩኛላችሁ። ይሄ ሊፈታ የሚችለው ከእንደዚህ አይነት ነገሩ ስትወጡ ነው። ደጋግመን የምናገረው። እሺ ነገርከ፣ ምንድነው መፍትሄው? መፍትሄውማ መስገድ ነው። መፍትሄውማ እግዚአብሔርን መለመን ነው። መፍትሄውማ እግዚአብሔርን መንገድ ስቼ ነበረ፣ አንተን ትቼ ሰይጣንን አምልኬ ነበረ፣ አንተን ትቼ ባለውቃቢ አምልኬ ነበር፣ አንተን ትቼ ያመቺሳ ልጅ ሆኜ ነበረ። ይሄ መንገድ ትክክል አይደለም። ስለዚህ ለሰራሁት ኃጢአት ይቅር በለኝ አባቴ፣ ትክክለኛ አባቴ፣ የማትለወጥ አባቴ አንተ ነህ ብላችሁ በነሳ ወደሱ መመለስ ነው። ሌላ ነገር የለውም። እሱ ምን ይፈልጋል? ክብርና ምስጋና። ዓለም ሁሉ እሱ ነው። ከእናንተ እንደ ሰው ጉቦ አይፈልግም፣ እንደ ሰው ገንዘብ አይፈልግም፣ ወይም ደግሞ ከከሌ ጋር አገናኝሃለሁ ብሎ ዶላር አይፈልግም፣ መረማመጃ ድልድይ፣ ጉቦ፣ ሙስና አይፈልግም። በቃ እሱ ትንሽ ነገር ነው የሚፈልገው። በጣም ትንሽ ልናደርገው ከምንችለው በጣም ያነሳውን ክብርና ምስጋና። አለቀ። እኛ ግን ክብርና ምስጋናው ዳገት ስለሚመስልብን ሰው ላይ መደገፍ የለመድን፣ ሰው ላይ መንጠልጠል የለመድን፣ ለእግዚአብሔር የማንሰጠውን ክብር የሆነ ጉዳይ ለማስፈጸም የምንሄድበት ቢሮ ላለ ባለስልጣን እንሰጠዋለን። ለዚህ ነው ሁልጊዜ ህይወታችን ምስቅልቅል የሚሆነው። አንድ ሰዓት በቂ ነው። አንድ ሰዓት ከልባችን ተሰብረን እግዚአብሔርን ብንለምን፣ የበረታማ እድሜ ልኩን፣ የታደለውማ እድሜ ልኩን ሲያመሰግነው ይኖራል። እድሜ ልኩን በየደቂቃው በየሰከንዱ በቃ ጤነኛ ስላደረከኝ አመሰግንሃለሁ ይላል። ስለዚህ በበረከት ላይ በረከት ይጨመርለታል። እኛስ ዓለም ያታለለንስ? ትንሽ ነገር ስናገኝ ዓለምን የጨበጠን የሚመስለንስ? ትንሽ ነገር ስናገኝ ታች ያሉ ጓደኞቻችን ላይ ቤተሰቦቻችን ላይ የምንኮፈተውስ? ተንደርድረን ሰው ወደ ማምለክ ነው የምንሄደው። ተንደርድረን ሰውን ወደ መደገፍ ነው የምንሄደው። ተንደርድረን ሰው ላይ ወደ መንጠልጠል ነው የምንሄደው። ውጤታችንስ? ፕሮፌሰር መስፍን ወልደማርያም እንዳሉት ነፍሳቸውን ይማረውና ዘጭ እምቦጭ ነው ፋይናል ውጤታቸው ማለት ነው። ስለዚህ ሁሌም እግዚአብሔርን ትቶ ሰውን የተንጠለጠለ፣ እግዚአብሔርን ትቶ ሰውን የተደገፈ መጨረሻው አያምርም። ነገር ግን ሀብት ባይኖረው፣ ገንዘብ ባይኖረው፣ ጤና ብቻ ካለው እግዚአብሔርን እያመሰገነ የሚኖር የመጨረሻ ውጤቱ ያማረ ነው የሚሆነው። እና ይሄ ልጅ ወይም ደግሞ ባለታሪካችን ይሄንን ያምናል። ስለሚያምን ነው አግኝቶም ሊያገኘኝም የፈለገው። እኔ ገብቶኛል አለ። ስለገባኝ አሁን መስገድ ጀምሬያለሁ፣ መጸለይ ጀምሬያለሁ፣ መጾም ጀምሬያለሁ። ሰዓት አላሳልፍም። ግን የኔ ትግል ብቻ ዋጋ የለውም። ለውጥ አይና አለ። ግን ቤተሰቤ ላይ ያለው መንፈስ ደግሞ ተመልሶ ተደራርቦ እኔ ጋር ሲመጣ መልሼ እወድቃለሁ አለ። ልክና እኔ ቤተሰቤ ገብቶት ብንተባበር ኖሮ መንፈሱን ማሸነፍ እንችል ነበረ። አሁንም ግን አለኝ እኮ ቤተሰቦች ይሄዳሉ። የት አልኩት? ቤተክርስቲያን ይሄዳሉ፣ ይሳለም ይመጡና ከዛ በኋላ ልብሳቸውን ቀይረው ደግሞ ውቃቢ ቤት ናቸው። እንዲህ ነን። ስለዚህ ይሄ ምን ዋጋ አስከፈላቸው? ባል ከሚስት እንዳይስማማ፣ ወንድም ከወንድም እንዳይስማማ፣ እህትና ወንድም እንዲፈላለጉ በጸብ። ሰሞኑን አንድ ቤተሰባዊ ጉዳይ ነበረን አለ፣ በጋራ የሚያገናኘን የሆነ ድግስ ነገር ማለት ነው። እና የሚገርም እዛ ድግስ ላይ ታረደ ምናምን ነገሮች እንትናሉ እንጂ አንድ ሰው በደስታ ያንን በዓል ያሳለፈ የለም አለ። ለነገሩ የሚበላው ሞልቷል፣ የሚጠጣው ሁሉም ነገር አለ። ግን ሰላም ከሌለ የሚጠጣና የሚበላው ቢኖር ምን ዋጋ አለው? እናም ታናሽ ወንድሜ አለኝ ንብረት ሁሉ አበካክኖ እኔ ከውጭ እስከምመለስ ድረስ አበካክኖ ነው የጠበቀኝ። የቤተሰብ ንብረት ማለት ነው። ይህንን የሚያደርገው ምን እንደሆነ አውቋል። ያ ልጅ ፈልጎ አይደለም። ከውጭ ላልተረዳው ሰው ግን እብሪት፣ ትዕቢት፣ ጥይት ይዞ መሮጡ፣ አድቬንቸር ምናምን ነው አይደለም። አሁን ይህንን ልጅ ወስደህ ብታሳስረው የተወሰነ ጊዜ ሊፈታ ይችላል። እሱ አይደለም መፈታት ያለበት ከዓለማዊ እስራት ሳይሆን ከመንፈሳዊ እስራት ነው። ይሄ ልጅ እላዩ ላይ ያለው መንፈስ፣ እላዩ ላይ ያለው እስራት፣ ሰንሰለቱ
በክርስቶስ ኃይል ተበጥሶ ካልዳነ በስተቀር ሚሊዮን ጊዜ እንደዚህ አድርጓል፣ ጥይት ይዟል፣ ቤተሰብ ሊገል አስፈራርቷል ብለህ ብታሳስረው ሁሌም ያው ነው፣ ሲፈታ ተመልሶ ያው ነው። ስለዚህ እሱ መፈታት ያለበት እንዳልኩ ከምድራዊ ወህኒ አይደለም፣ ከመንፈሳዊ ወህኒ ነው። መንፈሳዊ ችግር ነው ያለበት። እሱን የተጠናወተው አጋንንት፣ ከቤተሰብ ጋር እንዳይስማማ ያደረገው አጋንንት፣ በዛ መስመር እንዲሄድ ያደረገው አጋንንት፣ መሳሪያ ታጥቆ በትንሽ በትልቁ እገላለሁ ብሎ እንዲህ ያደረገው አጋንንት ከላዩ ላይ እስካልተራገፈ በጸሎት፣ በጾም፣ በስግደት፣ በልፋት፣ በእንባ፣ በለቅሶ፣ በጸጸት እስካልተራገፈ ድረስ ይሄ ልጅ ሁሌም ወንጀል እንደሰራ ነው የሚቀጥለው። ለእንደዚህ አይነት ሰዎች ወይም ደግሞ በእንደዚህ አይነት ሰዎች ሊታዘንባቸው ሲሆን ሊታዘንላቸው ነው የሚገባው። ግን ሁሌ ደግሞ እየታዘነላቸው መቀጠሉ መጃጃል ነው የሚሆነው። ስለዚህ መፍትሄው ምንድን ነው ወደሚለው ነው መሄድ የሚያስፈልገው እና ገንዘብ ኖሯችሁ፣ ዝና ኖሯችሁ፣ ታዋቂ አትሌት ሆናችሁ ምናምን እሱ እግዚአብሔር ዘንድ ነው ሰውነታችሁን ቤተ መቅደስ ካላደረጋችሁ ድረስ ታዋቂ አትሌቱን፣ ታዋቂ አርቲስቱን፣ ታዋቂ ምናምኑን፣ ታዋቂ ምናምን እግዚአብሔር ጋር ያ ቦታ የለውም። እግዚአብሔር ጋር ቦታ ያለው ያንተ ንጽህና ነው። እግዚአብሔር ጋር ቦታ ያለው ያንተ ትክክለኛ አምልኮት ነው። እግዚአብሔር ጋር ያለው ያንተ ትክክለኛ ክርስቲያናዊ ህይወት ነው። ይሄ ሊገባህ ይገባል። ይሄ ባልሆነበት ሁኔታ ግን ዓለም ስላጨበጨበልህ፣ ዓለም ስለሰገደልህ፣ ዓለም ስላደነቀ ነፃ ነህ፣ ድነሃል፣ ተፈውሰሃል ማለት አይደለም። ምናልባትም ደግሞ ከሌላው ከተራው ህዝብ በበለጠ የተሰቃየ ያለው አንተ ልትሆን ትችላለህ። ይሄ ነው ብዙዎች ላይ እየታየ ያለው ማለት ነው። ብዙዎች ስማቸው፣ ዝናቸው፣ ገንዘባቸው፣ ሀብታቸው ለመንፈሳዊ ህይወታቸው ዋስትና አልሆነም። ምክንያቱም የእግዚአብሔርን መንገድ ስላላወቁት ወይም ደግሞ እያወቁ ስለሳቱት ወይም ደግሞ ከሳቱ በኋላ ስላልተመለሱ። እስካልተመለስን ህይወታችን ዋስትና የለውም እና ከዚህ ቤተሰብ ታሪክ ይሄን ልትማሩ እንደምትችሉ ተስፋ አድርጋለሁ። እና በነገራችን ላይ ይህንን ፕሮግራም እየሰሩ ያሉ ዛሬ የእናታችን የልደት ቀን ግንቦት 1 ልደትዬ፣ በዛ ቀን ይህን ፕሮግራም እየሰሩ ያለሁት። ይህንን ፕሮግራም ከመስራቴ ከ30 ደቂቃ በፊት ደውሎልኝ ነበረ። አንደኛ የመልአከ መንክራት ግርማ ወንድሙ ግንቦት 3 ወይም ከነገ ወዲያ የሚደረገውን ጉባኤ እርግጠኛ ለመሆን በእርግጥ አለ ወይ የት ነው ምናምን የሚለውን ለማጣራት ማንም የደወለልኝ። ሁለተኛ ደግሞ አሁን እየባሰ መጣ አለኝ። እንዴት አልኩት። ነግሬያለሁ፣ አንድ ቤተሰባዊ ፕሮግራም ነበረን። እዛ ቤተሰባዊ ፕሮግራም ላይ ምንም ልንግባባ አልቻልንም። ከገጠር የመጡትም አሉ። አዲስ አበባ ነበር ፕሮግራማቸው። ከገጠርም ብዙ ቤተሰብ መጥቷል። እዚህ አንድ ዘመድ ቤት ነው ያ ነገር የተካሄደው። ግን በቃ እንዲሁ እንደተበጣበጥን ነው የተለያየ ነው አለ። እንደተበጣበጥን ጭራሽ እንደውም ታናሽ ወንድማችን መሳሪያ ይዞ ቂም ያዘባቸውን ሰዎች ጨርሳለሁ ሁሉ ብሎ ሲገላገል ነበር። እና እግዚአብሔር ከእንደዛ አይነት ሜስ ውስጥ የገባ ህይወት ይሰውራቸው። ለአንዳንዱ ቀላል ሊመስል ይችላል፣ ወይ እንደማወራው አይደለም እና ልጁ የመጨረሻ ግራ ገብቶት ነው ተመልሶ እንዳይሄድና እዛው አውሮፓ ሀገሩ ስራውን እየሰራ እንዳይቀጥል እዚህ ያለው የቤተሰባዊ ህይወት አሳስቦታል። ሁሉም ተሳስሯላ፣ ሁሉም ተበጣብጧል። ቢያንስ አንድ ወይም ሁለት ጤነኛ ሰው እንኳን ቢኖር እነሱ ላይ ተስፋ ጥለት ትሄዳለህ። ሙሉ ቤተ ዘመዱ ከተበጣበጠና ሊጠፋፋ ከፈለገ ግን እንዴት ነው ልብስ ተረጋግቶ ልትሄድ የምትችለው? እዚህ ባለ ታሪካችን ላይ ደረሰውም ታሪክ ይሄ ነው። የእሱን በምሳሌነት አቀረብኩት እንጂ እንዲህ አይነት ታሪክ ያላቸው በርካታ ኢትዮጵያውያን በየቤቱ እንዳሉ እሙን ነው፣ ይታወቃል። የጋራ ታሪካችን ነው። የጋራ ጠላታችን ማን ነው? አጋንንት ነው። ነገር ግን የጋራ ጠላታችንን በትክክለኛ መንፈሳዊ ተጋድሎ ከማሸነፍ ይልቅ ማሽሟጠጥ፣ ማንጓጠጥ፣ በዚህ ጉዳይ ላይ የሚሰሩ አባቶችን ማውገዝ ነው የተያያዝ ነው እና ባሉታዊ መንገድ ደግሞ ዋጋውን እየተከፈለ ነው፣ እንደውም እየተከፈለን ለኛ ማለት ነው። ስለዚህ አሁንም ከነዚህ አይነት የተመሰቃቀለ ህይወት ለመውጣት ወደ ትክክለኛው የክርስቶስ ህይወት መመለስ አለብን። ወደ ትክክለኛው የቤተ እምነት ህይወት መመለስ መቻል አለብን። ያንን የማናደርግ ከሆነ ከእግዚአብሔር ጋር የማንታረቅ ከሆነ ከዛ የባዕድ አምልኮ ህይወት የማንወጣ ከሆነ አሁንም የምንወልዳቸው ልጆች ላምቺሳ የምናሳቅፍ ከሆነ ከዚህ አጉል ባህልና ልማድ የማንወጣ የማንላቀቅ ከሆነ ዋጋ እየከፈልን እንቀጥላለን ማለት ነው። እኛ ብቻ አይደለም፣ የልጅ ልጆቻችን
አሁን ይህንን ቤተሰብ እያመሰ ያለው የአጋንንት መንፈስ የዛር መንፈስ ነው። የዛር መንፈስ የዘር መንፈስ ነው፣ ከዘር ተወራርሶ የሚመጣ ማለት ነው። ስለዚህ የተጀመረው ዛሬ አይደለም፣ ወይም ደግሞ ይህንን ታሪክ በነገረኝ ልጅ እድሜ አይደለም። ከዛ ወደ ኋላ የትና የት አያት ቅድሚያት ተብሎ ነው የሚሄደው። ከዛ እየተወራረሰ የመጣ መንፈስ ሲይዝ ወይም ደግሞ ጸበል ቦታ ወይም ደግሞ አባቶች ሲያስለቅቁ ምንድን ነው የሚለው? 400 ዘመን አብሬው ነበርኩኝ እየተሻገርኩ የተገበርልኝ የመጣሁኝ ነው አይደል የሚለው። ስለዚህ ይሄ ቤተሰብ ውስጥ የሚሆነው ያ ነው። የሆነ ቦታ ላይ ገመዱ መቆረጥ አለበት። ገመዱ የማይቆረጥ ከሆነ ዝም ብለን ለምሳሌ ብቻ ይህንን ቤተክርስቲያን እኮ እንሳለማለን፣ ለምን ነፃ እንደማንወጣ አናቅም። ይህንንም ነግሮኛል እሱ ከቤተሰቡ ቤተክርስቲያን ሂዱ ስላችኋል። እኔ ቤተክርስቲያን እንሄዳለን እንሳለም ይላል። ነው መሳለሙ አይደለም፣ ከአንገት በላይ የሆነ መሳለም ነው አይደለም። ከአንገት በላይ ጠዋት ሄደ በ30 ደቂቃ ውስጥ ተመልሰ ከሰዓት በኋላ ደግሞ ረጅሙን ሰዓትን ውቃቢ ቤት የምታሳልፍ ከሆነ ታጥቦ ጭቃ መሆን ነው። እና እንዲህ አይነት መስመር ውስጥ ያላችሁ ሰዎች ከራሳችሁ ያልፋችሁ የዘርዘራችሁን ህይወት ታበላሻላችሁና እባካችሁ ከእንደዚህ አይነት መስመር ውስጥ ውጡ። ሴጣንን ማምለክ መጨረሻው ምን እንደሆነ ይታወቃል። በውቃቢ መመካት መጨረሻው ምን እንደሆነ ይታወቃልና ከራሳችሁም አልፋችሁ የሌላውንም ህይወት የዘርዘሮቻችሁን ህይወት ማበላሸት ነውና እንግዲህ ልቦናችሁ ከተከፈተ ጆሮአችሁ ከተከፈተ አይናችሁ ማየት የሚችል ከሆነ ቤተሰቦቻችሁን ዘራችሁን ማስቀጠል ትችላላችሁ። አለበለዚያ ግን የቀጠለው ዘር እንደገና በዛው በአመቺሳ ገመድ ተጠላልፎ ባጉል እምነት ገመድ ተጠላልፎ ሁሌም እየወደቀና እየተነሳ ነው የበረከት ህይወትን ሳያ የሚያልፈው። እና ይሄ አይ ቲንክ ትመርጡታላችሁ ብዬ አላስብም። እንግዲህ ትመርጡታላችሁ ብዬ አላስብም ስለምንድን ነው የሆነ ሰዓት ላይ ነቅታችሁ መገንዘብ ስትጀምሩ ትክክለኛ ያልሆነ መንገድ እንደተከተላችሁ ይገባችኋል። ያ እስካልገባችሁ ድረስ ግን እንግዲህ ወደዳችሁም ጠላችሁም በዛ መስመር ውስጥ ነው ስትዳክሩ የምትኖሩት እና ያ ደግሞ ሙሉውን ዘር ማንዘር ዋጋ ያስከፍላልና ልትነቁ ይገባል። በዚህ ጉዳይ ላይ ሰፊ የሆነ ግንዛቤ ማግኘት የምትፈልጉ ከሆነ የመልአከ መንክራት ግርማ ወንድሙን በተለይ የመጀመሪያዎቹን በማለዳ መያዝ ቁጥር 1 እና ቁጥር 2 እንድታነቡ ጋብዛችኋለሁ። ያንን ስታነቡ በትክክል ማንነታችሁን ትገነዘባላችሁ። ከዛ በኋላ እነ አባዶንም እነ ቃርሚያንም ብታነቡ እናንተን ራሳችሁን እዛ ውስጥ ስለምትመለከቱት ቢያንስ የማንቂያ ደውል ነውና እነዚህ መጽሐፎች እንድታነቡ እጋብዛችኋለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ይጠቅማችኋል፣ ለግንዛቤ ሆናችኋል ያልኳችሁ ወይም ደግሞ ብዬ ያመንኩበት መርሃ ግብር የተከታተላችሁትን ነበረ። ያንን ቤተሰብ ታሪክ መሰረት በማድረግ እንደምትጠቀሙበት ተስፋ አድርጋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁን ከልብ ሳላመሰግን አላልፍም። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን ሰላም።